በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት። ተከፈት። ምን እያደረክ ነው አባት? መዝሙር ሊቀረጽ። እሺ፣ ዛሬ አብረን እንውላለን። እንግዲህ በጣም የሚገርም መዝሙር ሰርቷል አባዬ። ስለዚህ ከሱ ጋር አብረን እንላለን። ራይዳችን መጥቷል። አብረን እንጓዝ። ያሳዝናል መዝሙሩ በነገራችን ላይ። ሁሉ ነገሬ ባዶ ከንቱ ነው፣ የቀረኝ የለም ብዙ አይቻለሁ። ስለዚህ አብረን ስንቀረጽ ደግሞ እናየዋለን። በጣም የሚያሳዝን መዝሙር ነው። አባዬ ከሰራቸው መዝሙሮች በጣም ልቤን የነካው ከጻፈው በኋላ ሲያሰማኝ ራሱ ሁለታችንም ያለቀስ ነውና እስቲ አንድ ላይ አብረን ወደ ውሏችን እንሂድ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። ይሄን መዝሙር አባዬ አዳምጩ ብሎ ገና ግጥሙን ሰርቶት ልክ ዜማውን ሰርቶ ሲልክልኝ በጣም ነበር ያሳዘነው። እስኪ ስሙት። መብልና ልብስ ቢያሳምረኝም ስጋዬ አምሮ ቢወለወልም አንድ ቀን አለ መሞት አይቀርም። አንድ ቀን አለ መሞት አይቀርም። እንግዲህ እንዳያችሁት ነው፣ እንደሰማችሁት ነው ስሜቱ የሚመጣው። እኔ ሳዳምጠው ደግሞ እሱ ልኮልኝ፣ እኔ ደግሞ ሳዳምጠው የተሰማኝን ስሜት ደግሞ እስኪ እንስማው። በጣም ነው ደስ የሚለው አባዬ ማርያም። ልብ ላይ የሚቀር መስመር። እንግዲህ እንደሰማችሁት ነው ያያችሁት ስሜት ወይም የሰማችሁት ነገር ሪል ነው። እሱ ስሜታዊ ሆኖ እዛው መዝሙሩ ስሜታዊ አድርጎት ሲዘምረው እኔም ደግሞ አላስችል ብሎኝ አልቅሼበታለሁና ምን ያክል መዝሙሩ የእውነት እየኖርን ያለነውን ህይወት እንደሚገልጸው ያወቅኩት በዛ ነው። ማለት ሳልፈልገው ላልቅስ ብዬ ሳይሆን ያለቀስኩት ግጥሙ፣ ዜማው፣ የአባዬ አዘማመሩ ነው ያስለቀሰኝና በጣም የሚገርም መዝሙር ነው። ከዛ ይሄን መዝሙር ደግሞ ይሄ ነገርማ ቶሎ መቀረጽ አለበት፣ ይሄ መዝሙርማ በደንብ ቶሎ መቀረጽ አለበት ጾሙ ሳይወጣ ብለን ከአባዬ ጋር ተነጋግረን ወደ አብነት ስቱዲዮ ማለት ነው መዝሙር ቀረጻ እንግዲህ የተቀረጸ ነው። የመጀመሪያችን ነው በአብነት ስቱዲዮ። ይሄ መዝሙር የመጀመሪያን ይሰራልን እሱ ጋር ሄደን እንግዲህ እንደምታዩት ደግሞ ተቀርጸናል ማለት ነው። ሰላም ይብልኝ አለ። ኧረ ችግር የለውም። እሺ ወዴት እየሄድን ነው? አንቺ ንገሪኝ። እኔማ ብሎግ ብዬ ነው የጀመርኩት እንዴ። እኔ እኮ ተለማምጃለሁ፣ ለዛ ነው አባት። እሺ አባሪ እሺ 80 ሜዳዋል ሾርንቱን ጋር ባለፈው ማበና መዳን ያለ ማካቢ በዘምሪ እኔ እሺ እኔ እኮ ጌታ እወድሃለሁ በሩቅ አይደለም ነው ካንተ ጋር ሰሆን ነው ዜማ የሚመጣው። አይ ደግሞ ስቱዲዮ ሲመጣ ኢነርጂው ይመጣል ምናምን አለ አይደለ? እሺ እኔ እኮ ጌታ እወድሃለሁ አግዘኝ ጀበይ አታቆርጪ። እኔ እኮ ጌታ እወድሃለሁ ነገሬ ባዶ ከንቱ ነው፣ የቀረኝ የለም ብዙ አይቻለሁ። ስለዚህ ማረኝ አውጣኝ እላለሁ፣ ስለዚህ ማረኝ አውጣኝ እላለሁ። እንደ ጠፋው ልጅ ጠፍቼ ብቀር ዛሬም ግን አለው በማተቤ ክር። ፍቅር እኮ ነው ጌታ እግዚአብሔር፣ ፍቅር እኮ ነው ጌታ እግዚአብሔር። መብልና ልብስ ቢያሳምረኝም
ስጋዬ በቃ ዜማው ተሰብሽ አይደል? በቃ እንዴ ጌታ ሆይ የቃልህ ወርቅነት ምድርን አንጸባረቃት። እናመሰግናለን። እንግዲህ እናመሰግናለን። አባዬ ሂሳብ ከፍሎ እስኪወጣ ድረስ አብነት መዝሙር ስቱዲዮ ነው የምንሄደው። አብራችሁን ቆዩ። አባዬ ጋር መዋል እንዴት እንደሚያስደስት አታውቁም እናንተ። አብራችሁ ስትውሉ ያለው ስሜት እንዴ ሙሉ ቀን ሲንከወከው ነው የሚውለው ነው የምታያቸው። አርፎ አይቀመጥም። ሲዞር ነው የሚውለው። እሺ ቁመት ነገር ነው። አዎ የቁመት ነው። አሁን አባ እኔ እስቃለሁ። እንትና ጋር ነው አብነት ስንት ላይ ነው? ጋሼ ደህና ናችሁ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን አለን። ሰላም ለዚህ ቤት በካሜራ እይታ ውስጥ ነው። ዛሬ እንግዲህ ስቱዲዮ ማነው? አማኪም አማኑኤል ኪዳነ ምህረት ማለት ነው። በጣም ደስ ይላል። አማኪ አለን መዝሙር ልንሰራ ነው እንግዲህ ዛሬ መጣን። የመጀመሪያ መዝሙራችን ማለት ነው። በጣም ደስ ይላል። ከትምህርት ቤት ቀርታ ነው የመጣችው። እንደገና ደግሞ የሚገርም ለጊዜው እስቲ አንድ የሆነ በጣም ያስለቀሳትና ያሳዘነን መዝሙር አለ። እሱን መዝሙር ልንሰራ ነው የመጣ ነው። ከዛ ስቱዲዮ እንዴት ቆንጆ አገር እንደምትሰራልን ያው ህዝብ እየሰማ ነው አይደል? እሺ ሰልዬ ስለመጣሽ ደስ ብሎኛል። አመሰግናለሁ። በክራር ብቻ እናድርገው። በክራር ብቻ ምንም ሳይገባ አንተ ትነግረናለህ። በክራር ብቻ ይሆን በዋሽንት ምናምን እስቲ ታሳየናለህ። እኔ እኮ ጌታ እወድሃለሁ፣ በሩቅ እያለሁ አስብሃለሁ፣ ግን ደግሞ ተያዝኩ ዓለም ላይ ባለው፣ ግን ደግሞ ተያዝኩ ዓለም ላይ ባለው። በስመ አምላክ ተከፈት ያልከው ሁሉ ይከፈታል፣ ግን እንዳትረሳ ዘወትር ንስሐ ግባ። ትዝታ ሰከንድ። እሺ ወደ ስቱዲዮ ትልቅ እንግዳ አቤ ወይ መንበሬ በጣም ደስ ብሎኛል አንተ ጋር መዝሙር ልንሰራ ስለመጣን። እኔን በጣም ደስ ብሎኛል። የዛሬ 6 ዓመት ምናምን አካባቢ ነው የኤልዲዬና የበእምነትን ማነው የነዘቢብን የነሰላምን እንሰራ ስንመጣ የተዋወቅ ነው። ዛሬ ደግሞ ስቱዲዮ ከፍተሃል። እንደ አንድ አቅም ትንሽ ከፍተናል እና በጣም ደስ ብሎኛል። ተረኛ ደግሞ ሆናል። ሐዲስ ስቱዲዮ ወደ አንተ አሻግሮኛል። የመጀመሪያ መዝሙራችንን ልንሰራ ነው። እንዴት አየው መዝሙሬ? ወድጄዋለሁ። እውነት ለመናገር የሚያጽናና አይደለ? ሰው የደስታውን ብቻ ሳይሆን ነገ ሟች እንደሆነ እንዲያስብ የሚያደርግ እንግዲህ ያው ያንተ መዝሙር ጾም ስለሆነ ነው እንጂ የቸብቸቦ ነበር ይዘልን መጣ ያሰብነው። ይሄንኑ መዝሙር በቸብቸቦ ትሰራልናል ብዬ ተስፋ አደርጋለሁ። ራሱ እንቀይራታለን። ወደ ጾሙ ሲፈታ ደግሞ ትንሽ እየተወዛወዝን እንዘምረው ማለት ነው። መልካም። በነገራችን ላይ ይህንን ቪዲዮ የሰራ ነው በአንድም በሌላ መንገድ ያው ጾም ውስጥ የንስሐ መዝሙር መስራት አስቤ አልነበረም። ግን ግጥሙን ስጽፈው አንዲት ልጅ ኢንተርቪው ካረኳት በኋላ ወይም ደግሞ ህይወት ታሪኳን ከነገረችኝ በኋላ በጣም አዘኜ ነበረ። የሷን ህይወት ተንተርሼ ነው ይሄን ግጥም መጀመሪያ ጽፌው የነበረው። አንድ ስንኝ ነበር ጽፌው የነበረው። ከዛ ማታ ስንኙን ጽፌ ጨርሼ ዜማውን ስሰራው ነው እጅግ በጣም ያስለቀሰኝ ወይም ደግሞ እጅግ በጣም ልቤን የነካኝ። ለምን ከልጅቷ ታሪክ ተነስቼ ነው ልጽፈው የፈለኩት። ከኔ ጋር የሚያገናኘው ነገር ያለ አይመስለኝም። ሁላችንም ኃጢአተኞች ብንሆንም ግጥሙ ቀጥታ ግን የሚያሳየው የአንዲት ልጅ ታሪክ ነው። ገጠመኙ ላይ አቀርብላችኋለሁ። 171 ወይ 172ኛ ገጠሜ ላይ ይመስለኛል። እና እህታችን
ታሪኳን ከነገረችኝ በኋላ ልቤ በጣም ተነክቶ ስለነበር ማታ እሷን ተንተርሼ ግጥሙንና ዜማውን ጻፍኩት ማለት ነው። መዝሙራችንን ሰርተን ጨርሰናል። አዎ በትክክል። እስቲ ስሙታል። በደስታዬም ቀን እጠራዋለሁ በእግዚአብሔር በጣም ደስ ይላል። በጣም እናመሰግናለን። በጣም እናመሰግናለን አብዬ፣ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በጣም እንግዲህ ተስተካክሎ መሳሪያ ተፈቀሱ እግዚአብሔር ይጨመርበት። አሜን። እናመሰግናለን። እግዚአብሔር ጸጋውን ያብዛልሽ። እሺ እግዚአብሔር ያከብርልሽ። ይሄን ይመስል ነበር ቆይታችን። እሺ ይሄን ነበር የሚመስለው ቆይታችን። አረ ቁመት ምን ይሻላል? አረ በራስሽ ልክ አድርጊው። እንደዚህ ተቆረጥካ ችግር የለውም። እሺ ከኋላው ነው። አዎ ከኋላው አንቺ ልትገቢ። አይ ቁመት እንደዚህማ በለኛ አባ። እሺ ታዲያ እሺ ሁለታችንም እንድንገባ እንደዚህ ብዬሽ እንደዚህ። አዎ እሺ አሪፍ ቆይታ ነበረና በጣም ቆይ ከኋላው በጣም ቆንጆ። እሺ እናመሰግናለን። ከኋላ ሞኝ ቆረጣለሁ አይገር ተው አባተው እንዴት ባረግ ነው የምገባው? እሺ አይ ምንም አታርጊ። እሺ ይሄን ይመስል ነበር የዛሬ ውሏችን። ከአባዬ ጋር እንደዚህ ውለናል። በቀጣይ ቪዲዮ እስከምንገናኝ የግማሽ ቀን ውሎ ነው። አሁን ከዚህ በኋላ ደግሞ ምን ይልበት አለ ላይቭ ሊገባ ነው። ሲጀመር እኔ እኮ ነኝ በክራር ብቻ ይሰራ ወይስ በበገና መስራት? በዋሽንትና በክራርና በዋሽንት እና ማሲንቆም ከተበታል። እንግዲህ እንዳያችሁት ነው ድምጻችን እንደዚህ ሰተን እንደው አብነትዬ ቶሎ ቶሎ አድረስልን ብለን ተሰናብተን ወደ ቤታችን መጠት። ከዛ ይሄን መዝሙር ደግሞ አያልቀላ አለቀ። እንግዲህ ካለቀ በኋላ ደግሞ ወደ ምን ሄድን? ቪዲዮ ቪሲዲ ለመስራት ደግሞ አላዛር በጣም እናመሰግናለን። በዚህ አጋጣሚ አላዛርዬ በደንብ አድርጎ ቀርጾን እህት ወንድሞቻችን እንደምታዩት መተው ነጭ ለብሰው መተው ነው እንግዲህ አብረውን የተቀረጹት። ሁሉም ይሄ መዝሙር አብረው ለመሳተፍ በጣም ጓጉተው ነበረ። ግጥሙን እንግዲህ አባዬ ዩቲዩብ ላይ ለቆት ነበርና ዜማውን እንኳን ሳያውቁ አጥንተው መተው ይዘመሩትና ልክ ይሄን ደግሞ እንቀረጽ ብለን ወደ ቪሲዲ ቀረጻችን ሄድን ማለት ነው። የሚገርማችሁ በዚህ አጋጣሚ 3 መናፈሻ እምቢ ብለውን ነው በሶስተኛው የተሳካልን። 2 መናፈሻ አይሆንም ተባልን። ደብዳቤ አምጡ ከቤተ ክርስቲያን ምናምን ብለን ተብሎ በቃ ስቃይ አይተንበታል በዚህ መዝሙርና ያው አባዬም ትንሽ ተንከራቷል። ግን ቢሆንም ደግሞ በአማረ ሁኔታ ተጠናቆ አምሮ እንደተዘጋጀ እንደምታዩት ነው እና ይሄን ይመስላል እንግዲህ። ከዛም ተሰባስበን ወደ መናፈሻ ሄድን መዝሙራችንን ልንቀረጽ። የጠራናቸውን ሰዎች የተለያየ መናፈሻ ጠርተናቸው ትንሽ ተረብሸን ነበረ። እንደምታዩት ተሰብስበናል። አባዬ ተማሪዎች አሪፍ መዝሙር ነው ብዬ አስባለሁ። እንደሰማችሁት ነው ስንቀረጽ በጣም ብዙ ነገር ገጥሞናልና እስቲ አብራችሁን ቆዩ። ገና ህዝቡ አልመጣም። ይሄ እንደ ቤተሰብ ነው። ይሄን ብቻ ይሁንና ገጠሜ ላይ የምታውቋቸው ወንድምና እህቶቻችንን ሰብስበን ወይም ደግሞ በለቀቅነው ማስታወቂያ መሰረት ሁሉም ተገኝተውልኝ ወደ መለስ ፋውንዴሽን ወይም ሸጎሌ መናፈሻ ሄደናል። እጅግ በጣም ብዙ ሰው ነው የመጥቶ የነበረው። ቀስ በቀስ እያሉ የተደዋወሉ እየተሰባሰቡ ነበር የመጡት። በዚህ አጋጣሚ በጣም ነው ማመሰግናችሁ። እግዚአብሔር ይስጥልን። ይሄንን የእመቤታችንን ስዕል ይዤ ሄጄ የነበርኩት ለአንድ ሰው ሽልማት ነበር። ያ ሰው አልመጣም። ልሸልም ያዘጋጀሁት ሰው አልመጣም። እንዲሁ ይዘነው እንደሄድን ይዘነው ተመልሰናል። የሆነ ትልቅ ስራ ሰርቶልኝ ልሸልመው ብዬ ነበረ። እንግዲህ እግዚአብሔር ፈቅዶ አንድ ቀን ሌላ ጊዜ አገኘዋለሁ ብዬ አስባለሁ። ምን እንደሰራ የዛን ጊዜ ነው የምታዩት። እና እግዚአብሔር ይሄንን መዝሙር ያሰራኝ በአንዲት ልጅ ነው ብያችኋለሁ። ገጠሜ ላይ በማቃት ልጅ እሺ የጋሽ ጸጋዬ ልጆች ሰላም ወደ ላይ እንውጣ። ዝም ብለን
ሰላም ነው? ሳብ ወደ ቤተሰብ ሳበኝ ብቻ ነው። እና እቺ ልጅ ገጠሜ ላይ ህይወቷን ከሰማው በኋላ በጣም ነው የደነገጥኩት። ብዙ እህቶች በዚህ ኃጢያትና በዚህ አይነት ረመጥ ውስጥ ተጨመላልቀው እንደሆኑ ነው የተረዳሁት። በእያንዳንዱ ደብር ያው የሴቶች ቁጥር ይበዛል ታውቃላችሁ። በኃጢያቱ ቦታ ላይ ደግሞ በብዛት እኛንን ያለነው ስትለኝ ደነገጥኩ። ልጆች የሴቶች ናቸው እና የሴት ልጅ አባት ስለሆንኩኝ እጅግ በጣም ውስጥ የፈራ እና ይሄን መዝሙር ስቀረጸው ወይም ግጥምና ዜማውን ስሰራው ልጆቼንም እያሰብኩኝ ጭምር ነው የሰራሁትና ሰላምዬ ግጥምና ዜማውን ሰርች ከጨረስኩ በኋላ ሳሰማት ስታለቅስ ምን ያህል እድሜዋም ለመጸጸት እንደደረሰ ወይም ደግሞ አንዲት ሴት ገጠመኝ ሰምታ የሆነችን ልጅ ገጠመኝ ሰምታ ይሄን መዝሙር ስትሰማ ራሷንም በዚህ ውስጥ ማሰብና ማየት እንደምትችል ነው የተረዳሁት። ሁላችንም ኃጢያተኛና በደለኞች ነን። እግዚአብሔር ይማረን። ስናውቅ በድፍረት ሳናውቅ በስተት የሰራነውን ኃጢያት እግዚአብሔር አምላክ የሚምር ቢሆንም ግን ደግሞ ሆን ብሎ አውቆ ተጸጽቶ ወደ ንስሐ መምጣትን የመሰለ ነገር የለምና እህታችን ገጠሜ ላይ ያለች እህታችን ታሪኳን ሳቀርብላችሁ እጅግ በጣም እንደነግጡት ማለት በዚህ ልክ እናትና አባትም ልቅ ሆኖ ልጃቸውን እንደዚህ በማሳደጋቸው እንደገና ልጅቷም ደግሞ በእናትና አባቷን ባታሳብብም ሁሉ ነገሯ ግን ደግሞ ለኃጢያቷ ተባባሪ የሆኑ ጎረቤትም ቤተሰብም ወንድሞቿም ሁሉም ስለሆኑ ሁሉንም ተወቅሳለች እና በኃጢያት ውስጥ ሆና ስትጮህ ደግሞ እግዚአብሔር ይሰማት ነበርና ገጠመኙን አቀርብላችኋለሁ። ምሳችንን መጀመሪያ በልተን እንደምታዩት ከዛ ወደ መዝሙር ቀርጻን ነው። ምክንያቱም በጣም ብዙ ደክመዋል። 3 መናፈሻ ነው የተሽከረከርነው። በመጨረሻ ነው እዚህ መናፈሻ ያረፍነውና ሰኑ ኬተሪንግ እናመሰግናለን። ደስ የሚል የሚጣፍጥ ምግብን ያቀረበችልን 3 አገልግል ነው ይዛልን የመጣችው። 3 አገልግል ማለት እንግዲህ በጣም ብዙ ሰው የሚመግበው እና ህፃናቶችም በጣም ብዙ መተው ነበር። የህፃናትንም መዝሙር አንድ ቀን ደግሞ ሰብስበናቸው መተን ለብቻቸው እንቀርጻለን። እግዚአብሔር ሁላችንን የሚጠብቀን። በዚህ አይነት እንቅስቃሴ በዚህ አይነት ህይወት ውስጥ ሆነን እግዚአብሔር በጾም ውስጥ እየተመሰገነ ማታ ደግሞ ገብተን ጸልየን ደግሞ ጧት ለኪዳን ተነስተን ቀኑ እንዴት እግዚአብሔርን ብቻ በማሰብ እንደሚውል አስቡት። በጣም ደስ ይላልና በመንፈሳዊ ነገር መወጠር፣ ስለ መንፈሳዊ ነገር ማሰብ፣ የወደቁትን ስለማንሳት፣ የተጨነቁትን ስለማጽናናት ማሰብ እንዴት ደስ ይላል መሰላችሁ። በጣም ነው ውስጤ የሚረካው እንደዚህ ነገር ስመለከት። በተለይ ገጠሜ ላይ ያሉት እህቶች መተው እንደዚህ አብረውኝ ሲዘምሩ አብረውኝ ሲገኙ በጣም ነው ደስ የሚለኝ። ሁሉም ማለት ይቻላል ቢመጡ ደስ ይለኛል፣ የተለያየ ሀገር ስለሆነ ነው እንጂ እና እግዚአብሔር ሁላችንንም ይርዳን። ይህን ቪዲዮ ያቀረብኩላችሁ መዝሙር ለመቅረጽ ምን ያህል ድካም እንዳለው እንድታውቁ ነው። አንድ ክሊፕ ወይም አንድ የ5 ደቂቃ መዝሙር ለእናንተ ስናደርስ 5 ደቂቃ መዝሙር 5 ደቂቃ ያክል ማየት እንዴት እንደሚከብዳችሁ እያየን ነው። ዲዩሬሽኑን ሳየው መጨረስ ራሱ እንደገና ሼር ማድረግ ለብዙ ሰዎች ማዳረስ እንዴት እንደሚከብዳችሁ እያየው ነውና እኛ ግን ይሄ ለቀረጻ 1 ቀን ሙሉ ቀን የፈጀብን፣ ለግጥምና ዜማው 1 ቀን እንዲሁም ደግሞ በአጠቃላይ ይሄ መዝሙር ወደ እናንተ ለማድረስ 2 ሳምንት ነው የፈጀብን ማለት ነው። ውስጡን ሌሎች ስራዎች እየተሰሩ እና ብዙ ዘማሪያን የደከሙበትን የድካማቸውን ውጤት ብታዩላቸው መልካም ነው ብዬ አስባለሁ። ሁሉም ዩቲዩብ ላይ እየገባችሁ የተለያዩ ዘማሪያን የሚሰሩትን ቪዲዮዎች አያችሁ ማለት በጣም ብዙ ሰዎችን ወንድሞችን እህቶችን አገዛችሁ፣ እንዲሁም ደግሞ ድካማቸውን ተረዳችሁ፣ ከድካሙም ባለፈ ደግሞ ነፍሳችሁን አገለግላችሁ ማለት ነው። የሚገርማችሁ ደግሞ በቀረጻ መሀላችን ማለት ነው ቪሲዲዮ ስንሰራ 2 ነፍሰ ጡሮች አሉ። አንደኛዋ ያው ሰኑ ኬተሪንግ ናት። በዚህ አጋጣሚ ሰኑዬ በጣም እናመሰግናለን። አገልግል ይዛ መታ ያ ሁሉ አብረውን ሲቀረጹ የነበሩ እህት ወንድሞቻችንን እኛንም ሳይቀር መግባልናለችና ምሳ በኔ ነው ብላ እና በጣም እናመሰግናለን።
ሁለተኛዋ ነፍሰ ጡር ደግሞ ሰላምዬ ናት። ሰላም ቲክቶከር ማለት ነው። በአባዬ ገጠመኝ ላይ ቀርባለች፣ በዚህኛው ገጠመኝ ላይ ማለት ነው። እና ሰላምዬ ወደቀች። በጣም የደነገጥነው እንደምታዩት ቀረጻ ላይ ነበርን። ሁላችንም ፊታችንን የሰጠነው ለካሜራ ነበር እና በጣም የደነገጥነው። አባዬ ነበር መጀመሪያ ያያትና ዞር ብዬ ሳያት ወድቃለች። በስላሴ ስም እንዴት እንደደነገጥን በሆዷ የወደቀችውን መስሎን በጣም ደንግጠን ነበረ። ይሄ የሚሆነው ደግሞ የመንፈሱ ስራ ነው። ከዛ አባዬ ደግሞ ያው ውሃ ርጨት ሲያረጋት በስላሴ ስም ብለን ጸሎት አድርገን ስንረጫት አጀር የሆነ ለካ ለምን ብሎ ለካ ተናዶ ነውና በጣም ነው የገረመኝ። ከተረጋጋች በኋላ እረፍት አድርጋ ድጋሚ ተቀርጻለች። ደስ ይላል ይሄ እና መንፈሱ በጣም ተናዶ ነበር። እንዴት ትቀረጻለች? ምን ያክል ደግሞ የመዝሙሩን ኃይል መንፈስ ቅዱስ ፍቃዱ መሆኑ አይቻለውና ያው ሰላምዬ ስትወድቅ ደንግጠናል። ይሄ አንድ አጋጣሚ ነው ብዬ አስባለሁ። በእውነት ነው የምላችሁ እንዲህ አይነት ነገር ሊፈጠር እንደሚችል ምናልባት አንዳንድ እህቶች ላይ የሚሸኝ መንፈስ የቀጠቀጡት ወይም ደግሞ ያሰሩት መንፈስ ሊፈጠር እንደሚችል ውስጤ ቢገምትም እሷ ግን ትወድቃለች ብዬ አላሰብኩም ነበረ። እንደገና ነፍሰ ጡር ስለሆነች በጉልበቷ ተንበርክካ ምትጸልይ አይደለም እንደዚህ ልትወርቅ በጉልበቷ ተንበርክካ ምትጸልይ እንዳትሆን ተጠንቀሽ ጸልይ፣ ቆመሽ ጸልይ ብዬ መመክራት ልጅ ነችና ራሷን እንድትጠብቅ ደረጃ ስትወርድ ራሷን እንድትጠብቅ መናገራት ልጅ እንደዚህ ፊት ለፊት ስትወርቅ ሳይ በጣም የደነገጥኩት። እግዚአብሔር ግን ይጠብቃል። እውነት እግዚአብሔር ጽንስን ይጠብቃል። እግዚአብሔር ማህፀንን ይጠብቃል። ያዟት ወዷ እንዳይመታት ወዷ እንዳይመታት በኢየሱስ ክርስቶስ ስም ታስረሃል። በድንግል ማርያም ስም በቅዱስ ሚካኤል ስም ታስረሃል። ልቧ መልሳ ስማ ሰላም ነው አይደል? ስራ የገጠመኝ ናቸው። ሰላም ሰው ልትሆንብኝ ነው እያለ ነው። ደግፏትሽ አይ በቃ ወደ ራሷ መጣች። ቁጭ በይ፣ በስነ ስርዓት ቁጭ በይ። ቁጭ በይ በስነ ስርዓት። ከዚህ በላይ እኮ ማድረግ አይችልም። በቃ ይሄ ነው እኮ ስልጣኑ። ሰውን ማበላሸት፣ መረበሽ፣ ማወክ ሌላ ነገር አለ። ሰው ስንት ነገር ያስባል። ጠላት ይሄ ነው ስራው። አይዞሽ እሺ። አሁን ምን ይሰማሻል? ተረጋግተሻል? ደስ የሚለው ነገር ሙሉ መዝሙር ተቀርጸሻል። እሺ ምንም ሊረብሽሽ አልቻለም። አቅሙ እዚህ ድረስ ብቻ ነው። ሌላ ምንም አቅም የለውም። ሰው ደስ እንዳይለው ማድረግ ነው። እኛ ደግሞ ደስ የሚለን እሱ እንደዚህ ሲጋለጥ ነው። እንኳንም ብቅ አልክ።
እሺ ሌላ ነጥብ አውጥ ከቦክስ እሱን አውልቂላት። እንግዲህ ያው መዝሙሩን ገና ልንዘምር ስንቀረጽ የመጀመሪያውን ተቀረጸ፣ ሁለተኛው ቀረጻ ላይ አጅሬው ለመረበሽ ሞክሯል። ሳበኝ ወደ ቤተ ሳበኝ ቤትህን ናፍቄያለሁኝ የሚለው መዝሙር ነው። ግጥሙ ነው እንግዲህ ወሳኙ እና ልቧ ተነክቶ ስለምትዘምር አጅሬው ተያዝኩኝ ሰው ልትሆንብኝ ብሎ ጮኸ። እግዚአብሔር ምስክሬ ነው፣ ምንም የምናውቀው ነገር የለም። ያው እንግዲህ ተይዟል ጠላት፣ እግዚአብሔር ይመስገን። እንዳያችኋት ነፍሰ ጡር ነች። በዛ ላይ ደግሞ ገጠሜ ላይ ታውቋታላችሁ። እህታችንን ለመጀመሪያ ጊዜ እንግዲህ አጅሬው እንደዚህ ጮኸው በጣም ደስ ይላል። እግዚአብሔር ይመስገን ጠላት ተይዟል። የንስሐ መዝሙር ማለት እንደዚህ እናመሰግናለን። ይሄም አለፈ። እህታችን እንግዲህ ወደ ባህሪዋ ወደ ጸባይዋ ወይም ወደ ልቧ ስትመለስ ትንሽ ረፍት እንድታደርግ እዛው የተቀመጠችበት ዛፍ ስር አለባበስናትና ወደ ስራችን ገባን። ያው ማወክና መረበሽ የጠላት ስራ ቢሆንም ዞሮ ዞሮ ተቀርጻለች። እሷም መዝሙሩ ላይ ታዩታላችሁ። ዋናው ቪሲዲ ሲለቀቅ እህቶቻችን መጀመሪያ ቀረጽን፣ ከዛ ወንድሞቻችንን፣ ከዛ ደግሞ አንድ ላይ ሁላችንም ተቀረጽን። በዚህ ሂደት ውስጥ ግን አንድ ያስተዋልኩት ነገር አለ። ምን ያህል በዙሪያ ያሉት ወንድምና እህቶች እንደሚያግዙኝና እንዴት እንደሚረዱኝ እያየሁ ነበረ። ያው እንደምታዩት እህታችን አረፍ ብላለች፣ ተኝታለች። ትንሽ ሸለብ አድርጓታል እና በዙሪያ ያሉት ሰዎች በሙሉ የሚያግዙኝና የሚረዱኝ ናቸው። በእውነት ይረዱኛልም ይረዱኛልም። ምክንያቱም ስንቱ ቤት እንደምረግጥ ስንቱ ቤት እንደምዞር ስለሚያውቁና እነሱ ቤት እንደመጣሁ ስለሚያውቁ ችግሩን በጣም አክብደው ሳይሆን የሚያዩት አይ ጠላት ደግሞ እዚህ ልትረብሽ ነው ብለው በቀላሉ ነው የሚረዱት። ግን ሲያግዙኝ ደግሞ ሀሳብ በመስጠት በመምከርም ጭምር ነው። እኔን ራሱ መምህር ስንመክረው እንዴት መከራችሁኝ ይላል ብለው ሳያስቡ ሳይጨነቁ እኔ እኮ መምህር ነኝ እንዴት ትመክሩኛላችሁ ይለናል ብለው ሳይጨነቁ መተው ቁጭ አድርገው መምህር እንደዚህ ብታረግ ብለው ሲነግሩኝ ከቅንነታቸውና ከየዋህነታቸው ውስጥ የመንፈስ ቅዱስ እንዴት እንደሚመክረኝ አፌን ከፍቼ ነው ማዳመጣቸው። በጣም ነው ደስ የሚለኝ። በዚህ አጋጣሚ የብዙ ፊልም ካሜራማን ብዙ ፊልሞችን የቀረጸ ካሜራማን ነው፣ አላዛር ይባላል። በተለይ የፊልም ባለሙያዎች ታውቁታላችሁ። ቢያንስ ከ25 በላይ ፊልሞችን የቀረጸ ትልልቅ ፊልሞችን የቀረጸ ወንድማችን ነው እና የሱ ምክር ደግሞ በጣም ብዙ ነገር ነው የረዳኝ። እንዲህ ብታረግ እንዲህ ቢሆን ብሎ ብዙ ነገር መክሮኛል። አመሰግናለሁ። እግዚአብሔር ያክብርልኝ። ሁለቱንም ወንድማማቾችን እነዚህን ካሜራማኖችን በጣም ነው የማመሰግነው። ከእህቶች መካከል እንደዚህ ከምታዩቸው እህቶች መካከል ገጠመኝ ተቀርጸው ቤተሰቦቻቸው የከለከሏቸውም አሉ እንዳላቀርበው። ቤተሰቦቻቸው ተቃውመውኝ የመመርገም ጠላቶች ሆነው ከልክለውኝ ግን የግል ህይወታቸውን ብቻ ቀርጬ እንዳቀርባቸው ደግሞ እህቶች ነግረውኝ ድጋሚ ቀርጫቸዋለሁና በጣም የሚገርማቸው እንደዚህ መተን መዝሙር እንደምንቀረጽ በህልማቸው ቀድሞ አይተው ነበረ። መምህር በጣም ይገርማል አሉኝ። ቀድመን አይተን ነበር እንደዚህ እንደምንቀረጽ እናውቀው ነበር አሉኝ። እንዴት አልኳቸው። ሁለት ናቸው፣ ሁለቱም አንድ ላይ ነው ሱባኤ የሚገቡት። ጠዋት ስንነሳ የተለያየ ህልምን ያዩት ግን ትርጉሙ አንድ አይነት ነው። እንደዚህ ተሰባስበን እንደምንወያይ ነበር የሚያሳየውና እግዚአብሔርን በጣም አመሰግንኩት። ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄያለሁኝ። ሳበኝ ጌታ ሆይ ሳበኝ ቤትህን ናፍቄያለሁኝ። እንዲህ እያለ መዝሙሩ ሙሉ ቀን አዋለን። ነጭ በነጭ ለብሰው መዝሙሩን ሲያጅቡን አንድ የተረዳሁት ነገር አለ። ቤተሰቦቼ ለኢትዮጵያኖች ምግባቸውን ሰጣቸው ከሚለው ነገር ውስጥ አንዱ ነጭ ልብሳችን ሳይሆን አይቀርም። በየትኛውም ዓለም የምንታወቀው ነጭ በመልበስ ነውና በእውነት እግዚአብሔር ስሙ የተመሰገነ ይሁን። ሌላው ቅርብ ጊዜ አንድ ሌላ መለቅላችሁ ገጠመኝ አለ። እዚህ ውስጥ አንድ እህታችን አለች።
የትኛው እንደሆነች መናገሩ አስፈላጊ አይደለም። የፊቷን ከልዬ የማወጣው ስለሆነ እሷ የምታቀርብልን ገጠመኝ ብዙ ነገር የሚያስተምረን ገጠመኝ ነው። ለብዙ ሰዎች እንድታዳርሱ ፈልጋለሁ። እዚህ ውስጥ ከምትባቸው እህቶች መካከል አንዷ ነችና ምንድነው ባጭሩ ልነግራችሁ የፈለኩት እህታችን ገጠመኙ ከተላለፈ በኋላ በአንድ ማድረግ የምፈልገው ነገር አለ አለችኝና ምንድነው አልኳት። ቤተክርስቲያን ማሰራት የሚፈልጉ ሙስሊም አረብ ሀገር የሚኖሩ ሙስሊም አረቦች አሉ። ሁለት ወንድማማቾች አረብ ሀገር እሰራ በነበርኩበት ሰዓት ልጃቸውን ከሞት ማለት ይቻላል እንዲነሳ ምክንያት ሆኖ የአቡነ እጨጌ ዮሐንስ ስዕላቸውን ልጁ ላይ አድርጌበት ከሞት በማይተናነስ መልኩ ሞቶ የነበረ ልጅ ታሞ የነበረ ልጅ እንዲነሳ ምክንያት ሆኜላቸው ኢትዮጵያ ውስጥ አንድ የሆነ ቦታ ላይ ቤተክርስቲያን ማሰራት የሚፈልጉ ከሆነ እኛ በከፊል መርዳት እንፈልጋለን፣ ተስማምተንና ወንድሜ መርዳት እንፈልጋለን ብለው ቃል ገብተውላት በጣም ነው የደነገጠችው። እና እንዴት እንደማረግ እንጃ። አረቦቹን መጀመሪያ ያገናኘኝ፣ ከዛ በኋላ ላመስግናቸው፣ ከዛ በኋላ የሚሰራው ቤተክርስቲያን ልንገራቸው ብዬ ምን ብታረግላቸው ነው ብዬ በጣም ተደነቄ ባለውበት ቅጽበት ውስጥ ደግሞ እንደገና እህታቸውም እኔ መጨመር ፈልጋለሁ ብላለችና ምክንያቱ ምንድነው በአረብኛ ጠይቂያቸው እስቲ ያልኳት እና አቡነ እጨጌ ዮሐንስ ለነዚህ አረቦች ስዕሉ በህልማቸው እንደታየና ቤት የፈረሰብኝ እያሉ አቡነ እጨጌ ዮሐንስ አረቦቹን እንዳናገሯቸው በአረብኛ እንዳናገሯቸው ነው የነገሩትና እግዚአብሔር እንዳለ ተአምር ይሰራልና ገጠመኙን ሳቀርበው ትሰማላችሁ። እጅሃለው በሩቅ ያለው አስብሃለው ግን ደግሞ ተያዝኩ ዓለም ላይ ባለው ግን ደግሞ ተያዝኩ ዓለም ላይ ባለው እና እንዲህ እያለን መርሃ ግብራችንን ጨረስን። እንግዲህ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ መጨረሻችንን ያሳምርልን። ህፃናትም መጥተው ደስ ብሏቸው ተጫውተው ቦርቀውን የሄዱት ሁላችንም ወደ የቤታችን ስንመለስ ተመራርቀን ደስ ብሎን የተለያየ ነው። ሁሉንም አመስግኜ እግዚአብሔር ይስጥልኝ ብዬ ነው የተለያየ ነው። ለእናንተ ማስተላለፍ የምፈልገው መልእክት ምንድነው? ሌላ ጊዜ መዝሙር ቀረጻ ኑ ብዬ ግጥምና ዜማ ስልክላችሁ አጥንታችሁ ሸምድዳችሁት ብትመጡ ጥሩ ነው። እንደገናም ደግሞ መምህር ያናግረናል፣ መምህር ያወያየናል ብላችሁ በስራ ሰዓት ላናገርህ ነው የመጣሁት ብላችሁ የምትሉ ሰዎች ብታርፉ ጥሩ ነው። እንደዚህ አይባልም፣ እንደዚህ አይደረግም። ምክንያቱም እኔ የመጣሁት ለአንድና አንድ ቀረጻ ነው። ትልቅ ስኬጁል ይዤ ነው የመጣሁት። ያንን ነገር ትቼ እናንተን የምክር አገልግሎት የምሰጥበት ምክንያት ምንም ነገር የለም እና እባካችሁ እንደዛ ባታረጉ ደስ ይለኛል። ለሁሉም ነገር ቦታና ጊዜ ያለው ማለት ነው። እና መጨረሻ ላይ ደግሞ እንደዚህ ብለናል። እንግዲህ እንደምታዩት መዝሙራችንን ተቀርጸን ባሪፍ ሁኔታ 12 ጊዜ ላይ ተቀረጽነው። አይገርማችሁም? በነገራችን ላይ ምን ያክል መዝሙር ዘማሪያን ሲዘምሩ ተሰብስበው ለቀረጻ ሲመጡ ምን ያክል አድካሚ እንደሆነ እኔ ተምሬበታለሁ። ማለት ኖርማል ነው የሚመስለን የ5 ደቂቃ መዝሙር ስናይ ማንኛውም መዝሙር ሰርቶ አንድ ሰው ሲያቀርብልን 5 ደቂቃ ካዳመጥነው በኋላ ምንም ላይ መስለን ይችላል። ግን ደግሞ ምን ያክል ድካም እንዳለው አይቻለውና 12 ጊዜ ላይ ተቀረጽነው። ቀላል አይደለም። አንዱን መዝሙር ማለት ነው ዳይሬክሽን እየቀየርን ቦታ እየቀየርን ነው የተቀረጽነውና በጣም ድካም አለው። በዛም የዛን ያክል ደግሞ ምርጥ መዝሙር ነው የሰራነውና በዚህ መልኩ ተጠናቋል ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ፍቅርህን ለኔ ለማሳየት ያሳየህኝን ሕማም ሳስበው አመመኝ። ፍቅሩማ ያከነው ጎዶልያስ የሚመስለው የለም ጎዶልያስ ቅዱስ 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 ጎዶልያስ ለቅዱሳን ልዑል ጎዶልያስ
ኑሩልያ